ባል አስይዞ ቁማር። ደራሲ ዘሪሁን ገመቹ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ስለምትከታተሉን ከልብ እናመሰግናለን። ክፍል 13፣ የመጨረሻው ክፍል። ክረምቱ ሲመጣ ሰውነቷ ይሸማቀቃል። ዝናብ ትወዳለች፣ ግን ነጎድጓድና መብረቅ ያስፈራታል። በሰማይ ላይ ቀስተ ደመና ሲነጠፍ ልቧ ላይ የተጠመጠመው ኒሻን ይመስላትና ትፈነጥዛለች። አረንጓዴ፣ ቢጫ፣ ቀይ ቀለሙ ከኢትዮጵያ መቀነት ጋር መመሳሰሉ ሁሌ እንዳስደመማት ነው። እርግጥ ሳታድግ የቀስተ ደመና የሸመነባቸው ቀለሞች 3 ብቻ ሳይሆኑ 7 እንደሆኑ ማወቅ ችላለች። ግን ደግሞ ማወቅና ማመን ይለያያል። ዛሬም አይኖቿን አንጋጣ ቀስተ ደመናውን ስታይ በትክክል ወደ ውስጧ ደምቀው በመግባት የሚውለበለቡ እነዛ በልጅነቷ የምታውቃቸው 3ቱ ቀለማት ብቻ ናቸው። አረንጓዴ፣ ቢጫ፣ ቀይ። አንዴ ልክፍት ትላለች። አክስቴ ያው ልክፍት ነው አለች። በማግስቱ ጠዋት መድህኔ መጥቶ ጊፍቴን ወሰዳት። ስራ ስለምትገባ ቀያሪ ልብስና ለሁለቱ የሚሆን ቆንጆ ቁርስ አሰርቶ ነበር ይዞ የመጣው። ልክ የሷ እንዳልነበርና ከዚህ በፊት እንደማታውቀው ወንድ አይነት ትክ ብላ አየችው። አሳዛኝና እንስፍስፍ ወንድ ሆኖ ነው ያገኘችው። እንስፍስፍ ያለችው አፍቃሪ ላለማመት ጎርብጦ ነው። አሁን ጊፍቲን ካገኘ በኋላ ተቀይሮ ነው ወይስ በፊትም ከኔ ጋር እያለ እንዲህ ነበር? በወፍ በረር ወደ ኋላ መለስ ብላ ለእርሱ የሚያደርግላትን እንክባካቤዎች ለማስታወስ ሞከረች። ሽምቅቅ ብሏት ቶሎ ተመለሰች። ከእርሱ ምንም የተለወጠ ነገር የለም። ልዩነቱን የመሆኔና ጊፍቲ መሆኗን ነው። እሷ ከሱ የሚሰጣትን ፍቅርና እንክብካቤ በትህትናና በምስጋና ተቀብላ በፈገግታ ምላሽ ስትሰጥ፣ እኔ ግን በወቅቱ አደርግ የነበረው በብስጭትና በመገፋት በተቃውሞ ነበር ሞራሉን የሚሰብረው። እንደውም አሁን መጠየቅ ያለብኝ ያን ሁሉ ጊዜ እንዲታግሰው ይኖረ ስትል ድምዳሜ ላይ ደረሰች። ልብሷን ቀየረችና ካመጣው ቁርስ 1-2 ጎርሳ ጉንጩን ሳመችውና ስትወጣ መድህኔ ደግሞ ወደ ልዩ ዞሮ፣ እንዴት ነው ጊፍቲን ቢሮ ካደረስኳት በኋላ መጥቼ ወደ ቤት ልውሰድሽ እንዴ ሲል ጠየቃት። አይ አልፈልግም። አላየህም እንዴ መኪና እኮ እዚህ ግቢ ውስጥ ነች። እንዴ ለምን እንዳትማቀማለሽ? መጥቶ ይውሰድሽ። ጊፍቲ መካከል ገባች። ይህች ልጅ በፊት ሳገኛት እንደ መጎመት አይነት አይደለችም። ቀናና ጥሩ ሰው ነች። አሁን ሌላ ሴት ብትሆን እኮ ጭራሽ እንዲህ ስላለ ፍቅረኛዋ በግልምጫ ነበር የምታደባየው። መልሳ ብትወስድብኝስ በሚል ስጋት ራሷን ደንብራ አካባቢዋ ያለውን ሰዎች ሁሉ ታስደነብር ነበር ስትል አብሰለሰለች። አይ አልፈልግም። እኔ ባሰኝኝ ሰዓት መንዳት እችላለሁ። ደግሞ በሄድም ከሰዓት ነው። እሺ በቃ ቁርሱን ተነሽና ቤና ከፈለግሽ ደውይልኝ አለና ቤቱን ዘግቶላት ተያይዘው ወጡ። እሷም መልሳ ራሷን ትራስ ውስጥ ቀበረችና ወደ ትካዜዋ ገባች። ራሷን ትራስ ውስጥ ስትከት የቃልን ጠረን በአፍንጫ እየተሽለከለከ ወደ መላ ሰውነቷ ወደ ምስሩ አማካኝነት ተሰራጨና የንዝረት ስሜት በሰውነቷ ለቀቀባት። በ3ኛ ቀን እናቷ መድህኔ እየመራት ያለችበት ድረስ መጣች። ስታየት እንቧን መቆጣጠር አቃታት። ምነው መድህኔ፣ ምነው ልጅ እንዲህ እስክትሆን እንደው ሁሉ ነገር ቢቀት እህት አይደለች በማለት ወቀሰችው። እትይ ከገባችበት ነገር እንድትወጣ በተቻለ አቅም እየጣርኩ ይመስልሻል? ሰሞኑን ስራ እንኳን በቅጦ መስራት አልቻልኩም። በቀን ከ3 ጊዜ በላይ እየተመላለስኩ ለምኛታለሁ፣ ግን ያው እንደምታዩ ነች አለ። ጥረቱና ልፋቱ መና ስለቀረበት ቅር እንዳለው በሚያሳብቅ የምሬት ንግግር። የልዩ እናትም ከተንቃራ ንግግሯ መለስ አለችና፣ ልጄ የቻልከው እንደምትሞክር አውቃለሁ፣ የምትናገረውን አትይብኝ፣ ደንግጬ ነው አለችው። ችግር የለውም ይገባኛል። አሁን እናንተ አውሩ፣ እዚህ አካባቢ ነኝ፣ ስትጨርሺ ደውይልኝ ብለው እናትና ልጅን አፋጠው ወጥተው ሄደ። እንደዚህ ያደረገው በነፃነት እንዲያወሩ በማሰብ እንደሆነ ሁለቱም ገብቷቸዋል። ልዩ ግን ምንም የምታውቅበት ጉልበት የላትም፣ ለዛም ከነታ ጋር። ልጄ በራስ ያፈራለሁ። እኔ እኮ ራሴ እንደ ዘመናዊ ግልጽ እናት ነበር የምቆጥረው፣ ግን ተመልከቱኝ፣ ልጄ በዚህ ልክ የምታፈቅረ ሰው ኖሮ እንኳን አላውቅም። እማዬ እሱ የኔ ጥፋት ስለሆነ አትዘኝ አለቻት። አይ ልጄ፣ ለነገሩ ታዩ፣ አሁን ነገሮች ከተበላሻሹ በኋላ ብናወራው ምንም ፋይዳ አለው። አሁን ይበቃሻል፣ ማልቀሱም ማዘኑም በገዛ ቤት ያምራል። ልጅ ወደ ቤታችን እንሂድ አለቻት። ፈራ ተባ አለች። ልዩ ምንም አላለቻትም።
የውስጧን ጥንካሬ አሰባስባ ቀስ ብላ ተነሳችና እግሯን እየጎተተች ወደ መኝታ ቤት ስትራመድ ወደ ውስጥ ገብታ በራሷ ላይ ትትቆልፍ መስሏት የሰጋችው እናት ወዴት እየሄድሽ ነው ልጄ ስትል ጠየቀቻት። መጣው የማሳይሽ ነገር አለ በማለት ወደ ውስጥ ገባችና ማንጠልጠያ ላይ ከተንጠለጠለው ቦርሳ ውስጥ እጇን ሰዳ የምትፈልገውን ዕቃ ያዘችና ወደ ሳሎን ተመለሰች። እናቷ ፊት ለፊት አስቀመጠቻት። እናቷ ደንግጣ አንዴ እሷን አንዴ ጠረጴዛው ላይ ያለውን ዕቃ በማፈራረቅ ታዩ ጀመር። እማ በቀደም ዕለት ዝግጅት አለብኝ ብዬ እንደዛ ለግማሽ ቀን አምሬና ተሽቀርቅሬ እነዚህን 2 ቀለበቶች ገዝቼ ወደዚህ ቤት የመጣሁት ለቃልዬ ቀለበት ላስረለት ነበር። በድፍረት እንዳፈቀርኩት ነግሬው እንዲያገባኝ ሊጠይቀው ነበር። ስደርስ ግን ሁሉም ነገር ጣጥሎ ገዳም እንደገባ የሚገልጽ ደብዳቤ ጥሎልኝ ሄዷል። ይህ ሁሉ የኔ ጥፋት ነው። አረባም ምን አጠፋሽ የኔ ማር? ምን ይህን ሁሉ ጊዜ ያሰገይሽ? ከ15 ቀን በፊት ላደርገው ችል ነበርኩ። ከወር በፊትም ባደርገው ጥሩ ነበር። ልጄ እንደው ቢጨንቅሽ ነው። ይህ እንደሚመጣ በምን ልታውቂ ትችያለሽ? ደግሞ የዛሬ ሳምንት በጣም አበሳጭቼዋለሁ። ምን አድርገሽ ልታበሳጨው ትችያለሽ? ሰርቄ ነዋ። ሆቴል ልጋብዝህ ብዬ ወስጄ ሰረኩ። በፍረት አንገቱን ደፍቶ የሰረቅሽው መልሻለኝ። እኔም መለስኩ። ከዛ ሲመክረኝ ዋለ። በማግስቱ ይቅርታም ልጠይቀው እንደማፈቅረውም ልነግረው ቀጥሬው በሰዓቱ ብገኝ እንዳልኩሽ ሆነ። ዳሩ ሌባን ማን ማፍቀር ይፈልጋል? ልጄ አሁን እኮ ባለፈ ነገር ዝም ብለሽ ነው የምትጨነቂው። እንዳልኩሽ ተነሽና ወደ ቤታችን እንሂድ። ከዛም በእርጋታ እንደ እናትና ልጅ እናውራ። የሚስተካከለውን እናስተካክላለን። የምለውን አልሰማሽም እንዴ እማዬ? ምን አልሽ? እሱ ሸሽቶ ቢሄድ እኔ እንኳን አገገብቸዋለሁ። ከተቀመጠችበት ተንጠራራችና ቀለበቶቹን አነሳችና የራሷን ቀለበት አጠለቀች። እማዬ ደግሰሽ ባትድርኝ ምን ያግብቻለሁ እና እዚህ ሆኜ መጥቶ ይህን ቀለበት እስኪያጠልቅ ጠብቀዋለሁ። ምን ነካሽ? በግልጽ እንኳን መቼም ላይ መለስ አንደኛውን ወደ ገዳም እንደገባ ነግሮሻል። እና ምንድን ነው የምትጠብቂው? እስከ መቼሽ ነው የምትጠብቂው? እማዬ ልቤ ተመልሶ እንደሚመጣ እየነገረኝ ነው። ከ2 ዓመትም ሆነ ከ20 ዓመት በኋላ አንድ ቀን ተመልሶ ይመጣል። እናም እዚህ ቤት ሆኜ ይጠብቀዋል። የማይሆን ነገር ለምን ታወሪያለሽ? መጠበቅም ከሆነ ችግር የለውም። የገዛ ቤትሽ ሆነሽ እስከፈለግሽበት መጠበቅ ትችላለሽ። እዚህ የማይመጥንሽ ቤት ውስጥ ግን አይሆንም። አይ እማዬ፣ አባቱ አረጋውያን መኖሪያ ቤት ውስጥ ነው የሚኖሩት። አደራ ብሎኛል። ስለዚህ እሳቸውን ወደዚህ አመጣቸውና እየተንከባከብኳቸው ጠብቀዋል። ልጄ አንቺ ሁሉም ነገር ያለሽ ለጋ ወጣት ልጅ ነሽ። እንዲህ ባለ ኪራይ ቤት ኩርምት ብለሽ የምትኖርበት ምክንያት አይታየኝም። ወደ አደግሽበት መመለስ ካልፈለግሽ እንኳን የራስሽ አፓርትመንት አለሽ። እዛ ገብተሽ መኖር ትችያለሽ። ከፈለግሽም አባቱን ወደዛ ወስደሽ በሞግዚት እንክብካቤ እንዲደረግለት ማድረግ ትችያለሽ። እኔ ምንም ተቃውሞ የለኝም። እናቷ ቀኑን ሙሉ እሷን ለማሳመን ስጨቀጭቃት ውላ በመጨረሻም ተስፋ በመቁረጥ በሐዘን ተሰብራ ወደ ቤቷ አመራች። ያልተኖረበት የ1 ወር ቅድመ ክፍያ ቃል ከፍሎ የሄደ ቢሆንም እሷ የ6 ወር ተጨማሪ ቅድመ ክፍያ ከፈለች። ይህን ቅድመ ክፍያ ቃል ሲኖርበት ለነበረ ክፍል ብቻ ሳይሆን ከዛ ቀጥሎም ለነበረች አንድ ክፍል ቤትም ጭምር ነው የከፈለችው። ክፍሏ እንደ አዲስ ቀለም አስገባቸው። ሙሉ ዕቃ፣ አልጋ፣ አነስተኛ ፍሪጅ፣ ቴሌቪዥን፣ አንድ ጠረጴዛና 2 ወንበሮች አስገባችበት። እንዲህ ያደረገችው የቃልን አባት ከመቄዶንያ ስጥታ እቤት በማምጣት ራሷ ልትንከባከባቸው ስለወሰነች ነው። አዎ ይህን ዕቅድ ካቀደችለት አንስቶ በውስጧ ደስታ እየተሰማትና ከድብርቷ በመጠኑም ቢሆን እየተላቀቀች ነው። አሁን ሙሉ በሙሉ ዝግጅቷን ስላጠናቀቀች ወደ መቄዶንያ ሄዳ አባትየውን የማታመጣበትን ቀን ነው የምትጠብቀው። ከመውጣቷ በፊት በሞባይሏ ያዘጋጀችውን ቤት ፎቶ ደጋግማ አነሳችው። ለመምጣት አሻፈረኝ እንዳይሏት ምን ያህል ተጨንቃ እንዳዘጋጀችላቸው፣ በምን ያህል መጠን ቁርጠኛ መሆኗን እሳቸውን ለማሳመን እንዲያግዛት አስባ ነው። በዛ ላይ በማሳመኑ ስራ ቀላል እንዲሆንላት ከሷ በላይ የሚያውቋትና ከእጃቸው ባልተናነሰ ያሳደጓት ጊፍቲን ይዛን የምትሄደው። የራሷን መኪና እየነዳች እግረ መንገዷን ጊፍቲን ካለችበት አንስታ መቄዶንያ ደረሱ። መኪናዋን አቁማ ከጊፍቲ ጋር ጎን ለጎን በዝግታ እርምጃ፣ ያው እርጉዝ ስለሆነች ወደ ቃል አባት ያሉበት አካባቢ ሲደርስ ያልተለመደ ግርግር ነገር ገጠማቸው። ጊፍቲን ወደ ኋላ ተወችና ፈጠን ፈጠን እያለች ወደፊት ተጓዘች። ደረሰች። ከ10 የሚበልጡ ሰዎች በቦታው ይተረማመሳሉ። አንዶቹ ከንፈራቸውን ይመጣሉ፣
የሆነ ቀፋፊ ስሜት ሳትፈልግ በግድ ወደ ሰውነቷ ሲሰርግ ታወቃት። ወደ አንድ አዛውንት ተጠጋች። አባባ ምን ተፈጥሮ ነው ስትል ጠየቀቻቸው። ይኸው ሰው ከንቱ አይደል? አንድ ጓደኛችን ሞቶ ነው። ውይ ፈጣሪ ነፍስን ይማር አልኩኝ። ወይኔ ጋሼ ሞገስ በቃ ሞተ እያለች አንድ ሴት በስራ አለፈች። እሽ ሞገስ ይህን ስሜት ነው የማውቁ ስትል ራሷን ጠየቀች። ተምታታባት። በዚህ ጊዜ ከኋላው ቀርታ የነበረችው ጊፍቲ ስሯ ደርሳ ነበር። ምን ተፈጠረ ስትል ጠየቀቻት። ሰው ሞቶ ነው ጋሽ ሞገስ የሚባሉ ሰውዬ ናቸው አሉ ነገረቻት። ሞገስ? ሞገስ ማን? አደነጋገጧ አስፈሪ ነበር። ምን ነው ታውቂያቸዋለሽ እንዴ? የቃልዬ አባት። ዥው አለባት። የተምታታብኝ ለካ ለዛ ነው አለች። ምንድን ነው እየሆነ ያለው? ማን የነካሹ? ሁሉ ወይ ይብነን ወይ ይክሰን ብሎ ይረገመኝ ስትል አማረረች። ከጊፍቲ ጋር ሆነው የቃልን አባት ቀብር በተገቢ መንገድ አስፈጸሙ። ቅልብጭ ያለች የእብነ በረድ ሐውልት አሰራችላቸው። እሳቸው ከሞት በኋላ በፊት የሚሰማት ሐዘን ብቻ አይደለም እየተሰማት ያለው፣ ጉልበት የማጣትና ተስፋ የመቁረጥ ስሜት ጭምር ውስጧን እያወደመው ነበር። አሁን በዚህ ሰዓት እሳቸው ሐውልት ጋር ቁጭ ብላ እየተከዘች ነው። ፊት ለፊቷ ዝርፍፍ ያለች የብሳና ዛፍ ትታትላለች። የበጋው ንዳድ እሷን ብቻ ሳይሆን ዛፉንም የጎዳት መሰላት። ቅርንጫፎቹ የተሸከማቸው አብዛኛው ቅጠሎች ወይ በል አረንጓዴ ቀለማቸው ተመጥቶ ወደ ቢጫነት እያዘገሙ ነው። ድንገት ከወደ ምዕራብ በኩል ብዛት ያላቸው ከእሷና ከዛፉ በተቃራኒው በውበት ያሸበረቁ ወፎች ተንጋግተው መጥተው ሰፈሩበት። ግማሽ የሚሆነው ቅጠሉ እየተቀነጣጠሰ ወደ መሬት ረገፈ። አዘነች። ውስጧ እስኪሰበር ድረስ አዘነች። ያዘነችው ለዛፉ በማዘን አይደለም፣ ለራሷ እንጂ። የሷም ለዘመናት የገነባችው ተስፋ ድንገት መጥቶ ሕይወቷን በቀነበ መከራ ልክ እንደዚህ ዛፍ ቅጠሎች ነው እርግፍ ያለው። እርግጥ ዛፍ ከጥቂት ሳምንታት በኋላ ክረምት ገብቶ ዝናብን ሲያርከፈክፍለት በደስታ ከድርቀቱ አረግሞ እንደሚለመልም ወይበየው ታሪክ ሆኖ እንደ አረንጓዴ እንደሚለብስ ታውቃለች። የኔ ዝናብ መቼ ይሆን አስገምግሞ ወጥቶ የሚያደርሰኝና ከድርቀት የሚፈውሰኝ ስትል ጠየቀች። ሰው ግን በሚሊዮን ህያዋን መካከል እየኖረ ሚሊዮን ህያዋንን በመንገድ ላይ እየገፈተተሩና እየገለማመጡ መጥተው እንደህ በድንገት ቁጭ ብሎ ከበድን ጋር ማውራት ስትል በራሷ ድንጊት ተደመመች። ያው የቃል አባት ስለሆነ የኔም አባት ናቸው። ደግሞ ያው አባትም የለኝም። ምናልባት እንደርሱ የሞተ ይመስለኛል። እንደዛ ከሆነም የሁለታችንም ነፍስ አምላክ ይማራት። ትንፋሽ ወስዳ ጉሮሮዋን በምራቋ ካረጠበች በኋላ ንግግሯን አራዘመች። እና ያውሎት ቃል ጥሎኝ ከጠፋ በኋላ ለቀናት ሳዝንና ሳጨነቅ ከርሜ ነበር። እናም በድንገት ስለ እርሶ ትዝ ሲለኝ በውስጤ ተስፋ ሰነቀ። የፈለገ በእኔም ሆነ በጠቅላላ ዓለሙ ቢጨክን በአባቱ አይጨክንም ስላሰብኩ በእርሶ ላጠምደው ወሰንኩ። ያው ያውቀ የለ እኛ ሴቶች ያፈቀርነው ነው እንደ የራሳችን ለማድረግ የተለያዩ ስውር ዘዴዎችን እንጠቀማለን። ለምሳሌ የምናፈቅረው ወንድ አልጨበጥ ብሎ ካስቸገረን ሌሎች ወንዶች እየፈለጉንና እየተከተሉን እንደሆነ እንዲያውቁ እናደርጋለን። ቀናት ውስጥ ገብቶ ከመቅደም በፊት ልቀድም እንዲል እኮ ነው። ወይም ደግሞ የተሳሰለትን በማስመሰል ልጅ እናረግዝ ውሳኔው ከባድ እንዲሆንበት እናደርጋለን። አዎ በፍቅር ጉዳይ ሴቶች ቁማርተኞች ነን። እንደሚያውቁት እኔ ደግሞ ቃልዬ አብሮኝ ስለሌለና የት እንዳለም ስለማላውቅ እንደዛ ማድረግ አልችልም። ስለዚህ የነበሩኝ ብቸኛ የመጫወቻ ካርዴ እርሶ ነበሩ። ወደ ቤታችን ማለቴ ወደ ቃልዬ ቤት ለወስዶት ለቀናት ለፍቼ ብዙ ነገር አዘጋጅቼ ያማረች ክፍል አዘጋጅቼሎት ነበር። የምትንከባከቡትም ወጣት ነርስ ቀጥሬሎት ነበር። እናም ደግሞ እስከ መጨረሻው ድረስ ልንከባከቦት አለሜና ወስኜ ነበር። ከአሁን በኋላ 10 እና 20 ዓመት ይኖራሉ የሚል ግምት ነበረኝ። እናም በዚህ ጊዜ ርዝመት ውስጥ ቃል አንድ ቀን እርሶን ለማየት ሲል ብቻ ተመልሶ ሊመጣ እንደሚችል አንድ ላይ ሲያገኘኝ ይደሰታል። እናም ምናልባት ዳግመኛ ጥሉን ለመሄድ ልብ አሻፈረኝ ትላለች የሚል ምኞት ሰንቄ ነበር። እንደው ያ ባይሆን እንኳን አንድ ቀን ተመልሶ ይመጣል እያልኩ ነፍሴን በተስፋ ሞልቼ ህይወቴን በጥበቃ ለማስቀጠል ወስኜ ነበር። ግን ምናልባት የልቤን ሐሳብ አማልክቱ ሰምተው መተው ሹክ ብለውት መሰለኝ የሐሳቤ ተባባሪ ላለመሆን ሞት የጠበቁን። ግድ የለም አሁን በሁሉ ነገር ተስፋ ቆርጫለሁ። እሱን ለመጠበቅ ያለኝን እቅድም እርግፍ አድርጌ ትቼዋለሁ። ግን ህይወቴን እንዴት እንደምቀጥል ምንም አላውቅም። መች መሳቅና መች ደግሞ ማልቀስ እንዳለብኝ ግራ ገብቶኛል። በሉ ደህና ይሁኑ። አልፎ አልፎ ቀስ ብዬ
አዩታለሁ። ቃል እያድራ ብሎኛል። ልፍለፋዋን ጨርሳ ከመቃብሩ ድንጋይ ላይ ተነሳች። ጎነኛው መቃብር ስር አንድ ሰው እንደ ሐውልት ተገትሮ ቆሟል። እዛ ላይ ይመስላል እንጂ በድኑ ብቻ እንዳለ ያስታውቃል። ሐዘኑ አንቀሰቀሰባት። ምን ይሆን የሞተበት? የማወቅ ጉጉት አደረባት። አንገቷን አሰገሰገችና ሐውልቱ ላይ የተጻፈውን ጽሑፍ አነበበች። ወይዘሮ ቅድስት አምሳሉ በ1980 2005 ዓ.ም ይላል። እድሜዋን በአእምሮ አስላቸው የሰውየውን እድሜ ገመተች። 40 ዓመት ቢሆን ነው በቃ ፍቅረኛው ወይም ሚስቱ ነች ስትል አሰበች። እንዲህ ካሰበች በኋላ ለሰውየው ያላት ሐዘኔታ ጨመረ። ለማታውቀው ሰው በዚህ መጠን ስታዘን ይህ የመጀመሪያ ገጠመኝ ነው። ምናልባት እሷ ገና ለገና ፍቅረኛ እንዲሆናት የፈለገችው ሰው ጥሏት ስለተሰወረ እንዲህ እንቅሽቅሽ ካለች፣ እሱ ደግሞ ፍቅረኛው ወይም ሚስቱ ለዘላለም ጥላው ሞታ ከምድር በታች አፈር ለብሳ ስትቀበር እንዴት ሊያዝን እንደሚችል አሰላችና ሰቀጠጣት። ያው ለሱ እያዘነች ቢመስላትም በተዘዋዋሪ ለራሷ እያዘነች ነው። ወደ ኋላ ተመለሰችና ለቃል አባት አምጥታ ሐውልቱ ላይ ካስቀመጠችው 5 የጽጌረዳ ዝንፋፊዎች መካከል 2ቱን አነሳች። ይቅርታ፣ በሚቀጥለው ስመጣ እነዚህንም ፋንታ ይዤ እመጣለሁ፣ ብድር ነው በማለት ወደ ሰውየው ሄደች። አጠገቡ ቆመች። ከደቂቆች በኋላ ዞር ብሎ አየችው። ጎንበስ አለችና በቧንቧ ሐውልት መካከል ላይ አስቀመጠችው። ይደሰታል፣ ያመሰግነኛል ብላ ስትጠብቅ በቅጽበታዊ ንዴት አይኖቹን አጉረጠረጠባት። ፊቱ ባንዴ ፍም ለበሰ። አይን ውስጥ የሚንቀለቀል ገሃነም እሳት የረገፈ ፍም ነው ያየችው። በዚህ መጠን ሰው አስፈርቷትም አስደንግጧትም አያውቅም። ጎንበስ አለና ያስቀመጠችውን አበቦች አነሳችና ጥቅጥቅ አድርጋ ቆራረጠቻቸው። ተበታትነው መሬት ከመርገፍ የዳኑት ወደ አፍ ከቶ እያኘክና እየበጣጠቀ መፍተፍት ጀመረ። 5 እርምጃ ወደ ኋላ ሽሽት አለችው። እሷ አበባ ፈጽሞ አይገባትም። አሁን ይህን መቃብር ብንከፍተው ስጋዋ እንዳለን የምናገኘው አፈር አይበላትም። ከበላትም ለአፈሩ አውዳሚ አሲድ ነው የሚሆንበት። ምስጦችም አይበሏትም። ከበሏትም ሰውነታቸው ተመርዘው ያልቃሉ። አለትና ጥሏኝ ሄደ። በህይወቷ በሞት ሰው ላይ ሲሰነዘር የሰማችው በጣም መራርና አስከፊ ወቀሳ ነው። በመሄዱ እፎይ አለች። እዛ ከሷና ከሱ ውጭ በሌለበት በቀብር ስፍራ ሲጥ አድርጎ የሚገላግላት መስሏት በፍራቻ መንቀጥቀጥ ጀምራ ነበር። የሰው ልጅ ከደቂቆች በፊት ለመኖር ያላት ጉጉት ተማጧ አልቋል ስትል ነበር። አሁን ደግሞ ህይወቷ ላይ ጥቃት እንዳይደርስ እየሰጋች ነው። ራሷን አረጋጋችና ኩስ እያለች ከኋላ ተከተለችው። ከመቃብር ቅጥር ግቢ ወጥቶ አስፋልት ጠርዝ ላይ ሲደርስ እርምጃዋን ከሱ እርምጃ ጋር ማስተካከል ያዘች። ዝም ብሎ መራመድ ቀጥሏል። ማኪያቶ ልጋብዝህ አለችው። ሐሳቡ ድንገት ነው የመጣላት። አይ ማኪያቶ አልወድም፣ አሁን ጂኒ የምጠጣው። ጥሩ ሐሳብ ነው። እንደውም እኔም እሱን ብጠጣ ጥሩ ይመስለኛል። ጥሩ። መኪኔ ግን ፊታችን ያለው ሆቴል ነው ያቆምኩት። እዛ ብንጠጣ ቀር ይልሃል? ዝም ብሎ አቅጣጫውን ወደ ነገረችው ሆቴል አስተካከለ። ያ ማለት በሐሳቧ መስማማቱን ማሳያ አድርጋ ወሰደችውና ተከተለችው። እንደዛው ጎን ለጎን እየተራመዱ ምንም ሳይነጋገሩ ሆቴል ደረሱ። በጽድ ተክሎች የተከበበች ከለል ያለች ቦታ መርጠው ተቀመጡ። የሚቀመጡበትንም ቦታ የመረጠችው እሷ ነች። እሱ ለመጠጡ እንጂ ለቦታው ግድም ያለው አይመስልም። ስለደረሰብህ ሐዘን በጣም አዝናለሁ አለችው። ፈራ ተባያለች። የእሷን አስተያየት ችላለና አባትሽ ናቸው ሲል ጠየቃት። ደነገጠች። ምን? ማን? ቀብሩን ያልኩሽ። የጮኛ አባት ናቸው። ማለቴ ፍቅረኛ፣ ማለቴ ማፈቅረው ልጅ አባት። በአንድ ጽኝ እንጂ የምን መወነባበድ ነው? ወድጄ ይመስላል። የት ነው? ማ? እሱ የምታፈቅረው ልጅ ገዳም ገባ። መልሷን ከሰማ በኋላ ያዝንልኝና ያጽናነኛል ብላ ስትጠብቅ ተገላገለ ብሎ እርፍ። እንዴት እንደዛ ልትል ቻልክ? የአንድ ቀን ልቡን ሰብረሹ ስቃይ ውስጥ ከሚገባ እንዲህ በደህናው ጊዜ ገዳም መግባቱ ይሻላል። እንዴት ልቡን ልሰብር እችላለሁ? ከራሴ በላይ እኮ ነው የማፈቅረው። እዚህ የተኛችሁ ማለት ቅድም አበባ የሰጠሻት ሴትም ከዓመታት በፊት እንዲሁ አንቺ ያልሽው ቃል መቁጠር ከምችለው ጊዜ በላይ ብላይ ነበር። ታዲያ ምን ተፈጠረ? ይኸው እንዳልኩሽ ነዋ፣ የልብ መሰበር። ሁሉም ታሪኮች ፍጻሜያቸው እንደምታስቢው አይደሉም ናቸው። አንድ ጥያቄ ልጠይቅሽ። ጠይቀኝ። አሁን ጥሎሽ ገዳም ከገባው ልጅ በፊት ፍቅረኛ ነበርሽ?
አዎ ነበረኝ። ታፈቅሪው ነበር? በወቅቱ አዎ አፈቅረው ነበር። ጥሩ። እንደምታፈቅሪውስ ነግረሽው አታውቂም? በወቅቱማ እንዴት አልነግረውም? ፍቅረኛዬ ነበር። እንደማፈቅረው ብዙ ጊዜ ነግሬዋለሁ። በቃ መልሴ ተገኝቶልኛል። ድንግርግሯ ወጣ። ምን ለማለት እንደፈለገ ምንም አልገባትም። የምኑ መልስ? ያው መጨረሻውን አየሽው። ከዛ ፍቅረኛሽ ጋር አሁን አብረሽ የለሽም። የሌላ ወንድ ፍቅር ፍለጋ በየመቃብር ሐውልቱ ትዞሪያለሽ። ያ ፍቅረኛሽ ግን ምን እየተሰማው እንደሆነ፣ ምን ያህል እንዳዘነ፣ በምን ያህል መጠን እንደናፈቅሽ ይሆን ምንም ትዝ ብሎሽ አያውቅም አይደል? ለወንዶች ያለው ውግንናና ለሴቶች ያለው ጥራቻ ጠርዝ የወጣ ነው ብላ ስላሰበች አበሳጫት። ምን እያልክ ነው? ቺት ስላደረገብኝ እኮ ነው የተለያየ ነው። እንደዛ ነው አለና ጅኑን አንስቶ ተጋተው። ምን ነው በቂ ምክንያት አይደለም? ለወንዳው ለሴት ግን አይደለም። አልገባኝም። ሴት መጀመሪያውኑ ለመለየት አቀባብ ላይ እየጠየቀች ካልሆነ በስተቀር ፍቅረኛዋ ቺት ስላደረገባች ብቻ ታባርረው። ዝም አለች። ይህ ያስፈሪው እንግዳ ሰው ንግግር ከሌሎች ሴቶች ይስራ ባታውቅም እሷን በተመለከተ ዝንፈት የለበትም። እናም ገፍታ ልትከራከረው አቅም አላገኘችም። ለተወሰኑ ደቂቆች በዝምታ እያሰላሰለች ጅኑን መሳብ ጀመረች። ድንዝዝ እንዲላ ትፈልጋለች። ለዛሬም ቢሆን እንኳን ሁሉም ነገር ለመርሳት። እስቲ ስለ ራስ ነገርኝ፣ ስለ እሷ በሳጭታ ስለሞተችው ሴት እርግጠኛ ነሽ መስማት ትፈልጊያለሽ? አዎ በደንብ አለችና ለመስማት አቆበቆበች። አቀማመጧን አስተካከለች። ማውራት ጀመረች። የ3 ዓመት ፍቅረኛ የ4 ዓመት ባለቤቴ ነች። ከባለ ጉዳይ ጋር ስዳረቅና ካለቄ ጋር ስጨቃጨቅ ቆይቼ በድካሙ ልቅልቅ ብዬ ወደ ቤቴ ስመጣ በገዛ አልጌ ላይ ከገዛ ጓደኛዬ ጋር ተኝታ ደረስኩ። ከመተኛቷ በላይ ያበሳጨኝ ከኔ ጋር ስትተኛ ሰምቼ ማላውቀውን በደስታ የመቃታት ድምጽ መስማቴ ነው። ዮሴፍ ፊልም አክተሮች ራሱ እሷ እያለከለከች እንዳለው አያለከልኩም። ለማንኛውም በአፍላ ስሜት ነቅናቂ ሙዚቃ በታጀበ ተራክቦ ላይ ያሉ ደረስኩባቸው። እሱ በመስኮት ዘሎ ፈርጠጠ። እሷን ያስኳት። አንገቷን ፈርጥርቄ ወዘወስኳት። ብርቱካን እየሰነጠቁ ይገባበዙበት የነበረ ቢላዋ መሰለኝ ካልጋው ጎን ካለ ጠረጴዛ ላይ አገኘው። አነሳው። ልክ እንደ ፋሲካ ዶሮ አንገቷን በጥሼ ልጥለው ዝግጁ ሆንኩ። ግን ወዲያው ሐሳቤን ቀየርኩ። ምናልባት ፈጣሪ የዚህ ጅንሴት ነፍስ ዛሬ ወደ ራሱ ሊወስድ ወስኖ እኔ እንደማስፈጸመኝ መሳሪያ እየተጠቀመብኝ ቢሆንስ የሚል ሐሳብ በምናቤ ተሰነቀረብኝ። ይቅርታ ጠይቀዋለሁ እንጂ በዚህ ጉዳይ ላይ ፈጽሞ ፈጣሪን ልተባበረው አልችልም። ወሰንኩ። ቢላዋን ወለሉ ላይ ወረወርኩና እሷን ገፍትሬ ከቤት ያባረርኩ። ተመስጬ እሺ ከዛስ ምን ተፈጠረ? አግኝታት አታውቅም ስል ጠየቅኩት። ከወር በኋላ አገኘኋት። በተለመደ የዘውትር የሥራ ላይ ገጠመኞች ድክም ብሎኝ እግሬን እየጎተትኩ ተዘግቶ ወደሚጠብቀኝ ቤት እያዘገምኩ ነው። በቤቴና በመስሪያ ቤቴ መካከል ያለውን ድልድይ መሻገር ስጀምር ድንገት አንድ ክስተት አይኔን ያዘኝ። የሆነች እንስት ወደ ጥልቁ ገደላማ ወንዝ ራሷን ወርውራ ለመሞት አቅዳ ይመስለኛል። የድልድዩ የኮንክሪት መከላከያ ላይ ወጥታ ትታያለች። አዎ ግምቴ ትክክል ነው። ራሷን ለማጥፋት እየተዘጋጀች ነው። ላተርፋት ወሰንኩና እርምጃዬን ፈጠና አድርጌ ቀረብኳት። ስጠጋት የማውቃት ሴት ነች። ከወር በፊት ከቤት ያባረርኳት የቀድሞ ሚስቴ ነበረች። ሐሳቤን ቀየርኩና እርምጃዬን ገታው። ፊቴን አዞርኩና ወደ ቤት መራመድ ጀመርኩ። የእጅን ሴት ፈጣሪ ሊወስዳት ስለፈለገ የራሱ መውሰጃ መንገድ ለሁለተኛ ጊዜ አዘጋጅቶላት ሳለ እኔ ምን ቤት ነኝ በውሳኔ ጣልቃ የምገባው? አሁን እንደ መሻቴ እሷን ከሞት ብታደጋት ዳግመኛ ፈጣሪ መፈታተን አይሆንብኝም? አዎ ጣልቃ መግባት የለብኝም። ቿ የሚል የውሃ መንቦጫረቅ ድምጽ ከኋላ ሰማሁ። ውስጤ በሐዘን ስብርብር አለ። ነፍስ ይባር ከማለት ውጭ ምን ማድረግ እችላለሁ? ምንም። ከዛ በማግስቱ ከፖሊስ ጣቢያ ሬሷን ተረክቤ ቅድም ያየሽው ቦታ አምጥቼ ቀበርኳት እና ይኸው በሳምንቱ እየመጣሁ ለምን እንደዛ እንዳደረገችኝ እጠይቃታለሁ። ምንድነው ያጎደልኩብሽ? መች ነው እንደዚህ አንጀትሽን የሚበጥስ ስህተት የተሳሳትኩት እያልኩ እጠይቃለሁ። እንደታዘብሽው መልስ የላትም። ታሪኩን ነግሯት ሲያበቃ ትንፋሽ አጥሯት ነበር። ለምንድነው በድንገት ግራ የሚያጋቡ ሰዎች ወደ ህይወት የሚገቡት? ከቦርሷ ብሮች አውጣችና ጠረጴዛ ላይ ወረወረች። ተነስ እንሂድ። እንዴ ገና ጠጥቼ እኮ አልበቃኝም። አውቃለሁ እቤትም ሰፈርም እንቀየር። ተያንቺ ልጅ እዚሁ ጥለሽኝ ሂጂ። አይ ገና መገናኘታችን እኮ ነው። ደግሞ ሁለታችንም በአንድ አይነት በሽታ ነው እየተሰቃየን ያለነው። በሽታችን ተመሳሳይ ከሆነ ደግሞ የምድንበትም የመድኃኒት አይነት ተመሳሳይ ነው የሚሆነው። እና
እናማ ተነስተን መድኃኒታችንን አብረን እንፈልግ። ተስማማና ብርጭቆ ውስጥ የቀረችውን ጅን በአንድ ትንፋሽ በመጨለጥ በሐሳቧ ተስማምቶ ተነሳ። ተያይዘው መኪና ውስጥ ገቡ። የት ነው ወዴት ነው ብሎ አልጠየቃትም። መኪና ውስጥ ከገቡ በኋላ ምንም አላወሩም። ዝም ብለው በመስኮት አሻግሮ አይኖቹን ወደ ውጭ ልኮ በመንገድ ጠርዝና በማዶ የሚከናወኑ ነገሮችን እየታዘበ ነው። ምናልባትም በድኑ ብቻ ይኖራል አብራት ያለው። እንደፈለገ ይሁን፣ ዋናው እንደኔ ታመመ የኔን ህመም የታመመ ሰው ከጎኔ መኖሩ ነው ስትል አሰበች። ቀጥታ ወደ ራሷ ቤት ይዛው ሄደች። ወደ እናቷ አይደለም፣ ወደ ቃል ቤትም አይደለም። እናቷ ወዳዘጋጀችላት የራሷ አፓርታማ ነው። ለምን እንደዛ ለማድረግ እንደፈለገች አታውቅም። ብቻ ስሜቷን ያዛት። እቤት ደረስና ከሆቴል ቴካዌ ያሰሩትን ምሳ ከበሉ በኋላ ጀምር የነበረውን መጠጥ ቀጠሉ። ከአንድ ምናምን ሰዓት ትርኪ መርኪ ወሬዎች ሲያወሩ ከቆዩ በኋላ ድንገት ሰውየው እስኪ ገዳም የገባው ሰውዬሽን ፎቶ አሳየኝ አላት። ለምን ፈለከው ጠየቀችው። እንዲሁ ምን ያህል ቆንጆ ቢሆን ነው እንዲህ ስብርብር እስክት ያፈቀርሽ የሚለውን ለማወቅ ነው አላት። ፈገግ አለች። የእሱ ዋናው ውበት በውስጡ ልቡ ላይ ነው ያለው፣ ያን ደግሞ ፎቶ አያሳይም በማለት ሞባይሏን ከጎኗ በማንሳት ከፍታ ስትፈልግ አድርጋ እንዳብረው ሰልፊ የተነሱበትን ፎቶ ሰጠችው። ቀረብና ራቅ እያደረገ ደጋግማ አየውና ራሱ ነው አለ። ግራ ገባት። ራሱ ምን? ፎቶን የጠየቁሽ በጣም እየሰከርኩ ስሄድ ነገሮችን የማስታወስ ችሎታዬ ስለሚጨምር የሆነ ነገር ትዝ ብሎኝ ነው። ማለት ቃልዬን ታውቃለህ? አያላቀው ግን እዛ ሰውዬ ቀብር ላይ ልክ ዛሬ ካንቺ ጋር እንደተገጣጠምን ከሱ ጋርም 2 ቀን ተገጣጥመናል። ምን? እየቀለድክብኝ እንዳይሆን። አይ በፍጹም እኔ ቀልድ የምወድ ሰው አይደለሁም አላት። ዥው አለባት። ከሱካሩ ጋር የሰማችው ዜና መቋቋም አልቻለችም። ቃል ገዳም ካልገባ ከኔ እየሸሸና እየተደበቀ ነው። እኔ የህይወቴን ትልቁን ቁማር ተበልቻለሁ። ምርጥ ፍቅሬን ባል የሚሆነኝን ሰው አስይዤ ቁማር ተጫውቻለሁ። እናም ተበልቼ እሱን በማስረከብ ባዶኝ ቀርቻለሁ። አዎ ቃል ፊት ለፊት እኔ ጋር ቀርቦ ምርጫው እንዳልሆንኩና እንደማያፈቅረኝ መንገድ ስለከበደው ተስፋ ቆርጬ ሌላ ህይወት እስክጀምር ተደብቆብኝ እየጠበቀ ነው። አዎ አሁን የገባኝ ያ ነው። ምናልባትም ተጫውቼ ስለተበላሁት ቁማር ሚስጥር አውቆ ተጠይፈውኝም ሊሆን ይችላል። ጭልም አለባት። ሸርተት ብላ እዛው ሶፋ ላይ ተዘረጋጋች። ተረጋጊ እንጂ ማነሽ ቆንጆ፣ ኧረ ተነሽ። የሰውየው ድምጽ ትንሽ በሰመመን ውስጥ ይሰማታል። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ።